ፈሀድ እንዴት እንዳሉ ወይም ደግሞ ሩታንም እንተመለሽ የመጨረሻ ጊዜ ልባቸው እንደተሰበረ ስላወቀ ፈሀድ በጣም ተናዷል። ልቡ ተሰብሯል እንደ ግድግዳ ማለት ነው። እኔ አወዛቻ አድርሸባት ነበር፣ ለፍቅር አስቸግሪያት ነበር የሰማው ጊዜ። አሁን ግን ትቻለሁ ብሏል። እሱ ግን አሁን ዛቻ እያደረሰብኝ ነው ብሏለኝ። እንግዲህ እናንተ እንዴት ታዩታላችሁ? ወላሂ በጣም ግራ የሚያገባ ነው። አሁን ደግሞ ማራኪ እያለ ያለ እባክሽ ነይ ግድግዳውን ሳልሰብረው እባክሽ ተለመኝን የመጀመሪያና የመጨረሻ ጊዜ እያለ ሩታን ይለምናታል። እንዴ ምንድነው ነገሩ? ፍቅር አሁን ያለችበት አሳሳቢ ነው። እሱ አብርሽ ምን ነክቶት ነው? እንዴትስ ዛቻ ሊያደርስ ይችላል? እኔ አይመስለኝም። በነገራችን ላይ ካልደፈረሰ አይጠራም፣ ሁሉንም ሊያጠራ መጥቷል። እንግዲህ ፈሀድ የነማራኪ አገራቸው ቡታጅራ፣ አዎ ትንሽ ናት። አንድ ላይ ስለሚተዋወቁ በዚያ ነው ምክንያት ስለማውቀው ወንድሜ ነው ልቡ ሲሰበር ዝም ብያ ላይም ብሎ ከፍቅር ጋር ያለውን ነገር ደግሞ እንዴት እንደሆነ ለማወቅ ስለሚፈልግ ነው። እንዲህ አሁን አንተ ያለህ ፋፊ ተጎርተሃል፣ ፍቅር ተጎርታለች፣ አብርሽ ተጎርቷል፣ እንዲሁም ሩታ ተጎርታለች። ስለዚህ እባካችሁ እኔ ነገሩ ከእጄ እየወጣ ነው፣ እኔ ምን ይሻለኛል? እጅ እየፈራረሰብኝ ነው፣ ምንም ነገሩ ሊጨበጥልኝ አልቻለም ብሏል ማራኪ። ማራኪም እግራ ገብቶታል። እንዲው እጅ እግር ነው የወጣ። እሱም ደግሞ እያለቀሰ ይገኛል። ቢሄድ ይሻለኛል፣ ፍቅሬን አጣጥሜ ስለምወዳት ብቻ ፍቅሬን አጥቻለሁ እያለ ዛቻ ደግሞ ያደረሰበት እንግዲህ ብዙ ሰው ናቸው ተብሏል። ዛቻ ያደረሰበት ሰው ምን አለ ብታርፉ። ወላሂ እንዴ መውደድ ማፍቀር እኮ አፈቀርሁ ማለትም በሱ አልተጀመረም። ሀላስ እንግዲህ ተመላለሱ። ፍቅርም ወደ ፈሀድዬ ትመለስ፣ ሩታም ወደ አብርሽ ትመለስ እንላለን። እና ነገሩ እንደከፋ ነገሩ እንደገና እየባሰ ሄዷልኝ። እናንተስ ምን ትላላችሁ? ወላሂ በጣም ነው እኛ ያዘን ነው። ዛሬም ይስተካከላል ብለን ነበረ፣ አሁን ደግሞ ብሷልኝ። እንደገና ፈሀድ እያለቀሰ ይገኛል። ማራኪም ጨንቆታልኝ። እስኪ ሁላችሁ ሸር ላይክ እያደረጉ ቤተሰብ የሆኑ እውነት ለመናገር እጃችን ወጥቷልኝ። ምን ነው እንደዚህ ፍርስርስርስ ያለ ነገር ሆነብን? እሳ ምንም ልንይዘውም አልቻለም። أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي